ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ። ሲጀመር ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማለት ያበደ ዝውውር ነው። ማንቸስተር ዩናይትድ ተቸግሮ የነበረው ኳስ የሚቆጣጠርለት አይነት ተጫዋች ነበር አጥቶ የነበረው። ከዛ ውጭ ማለት ነው በእድሜው በሰል ያለ ልምዱ ያለው አይነት ተጫዋች ነበር የሚያስፈልገው። አሁን ኤንደርሰንን ለምን እንዳስቀሩት በትክክል ገብቶኛል ማለት ነው። ማንቸስተር ዩናይትድ ያበደ ዝውውር፣ ቀጣይ ደግሞ ማኑኮኒ እናመጣለን። ይጨልላል ማለት ነው። ሂር ዊ ጎ። ትርፌ አልተቻለችም። ማታ ጀነጀነች፣ ጠዋት ተሰመጠች። አረ ቢስሚላ ቴሌማንስን ሂር ዊ ጎስ ማለችው ማለት ነው። ትርፌ ይመችሽ። የሚገርም ፈራሚ፣ የሚገርም ልጅ በሚገርም ዋጋ ነው ያገኘሽው። ይመችሽ። 41 ሚሊዮን ፓውንድ ነፃ ነው። እድሜው ያው የደነው 29 አመት ምርጥ ልጅ ነው። እና አሁን ገበያው እና ፈላው እና ትንሽ ቲም ቶታና ምናምን ነገር ገበያውን ቢያበላሹትም አንቺ ምርጥ ነው። በቃ ገበያው ምርጥ ላይ ነው። የሚገርም ተጫዋች ነው ያመጣሽው። ይመችሽ። ማንቸስተር ዩናይትድ እየገረፈች ዩሪ ቴሌማንስን በ41 ሚሊዮን ፓውንድ ከአስቶን ቪላ ማስፈረሟን ይፋ ሆኗል ማለት ነው። ፋብሪዚዮ ሮማኖም ሂር ዊ ጎ ብሎታል። ጸዴ ፊርማ ነው። ጸዴ ከመቼው አነጋግራ ከመቼው እንዳስፈረመች ግን አይታወቅም። ለማንኛውም የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ጸዴ ተጫዋች ነው ያገኛችሁት። የማትገመት ሰው ሁን ማለት አሁን ነው። በጣም ቆንጆ ልጅ ነው ባይዘው ያስፈረሙ ዩናይትዶች የምር የሚገርም ልጅ። ይመቻችሁ። እናቴን እምሬን አጉርሴና እናቴ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሁለተኛው ፈራሚያችን ታውቋል። የአስቶን ቪላው ቴሌማንስ የማንቸስተር ዩናይትድ ፕሮጀክትን እሺ ብሎ ወደ ቲያትር ኦፍ ድሪምስ ወደ ኦልትራፎርድ መጥቷል ህልሙን ለመኖር። ሁሉም ተጫዋች የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል። ሁሉም ተጫዋች ይህንን ማሊያ መልበስ ይፈልጋል። ማንቸስተር ዩናይትድ 41 ሚሊዮን ዩሮ ብቻ በአሁኑ ማርኬት 41 ሚሊዮን ዩሮ ለቤንች ራሱ ያዋጣል። ፕሪሚየር ሊጉ ላይ ልምድ ያለው ምርጥ ተጫዋች ወደ ማንቸስተር ዩናይትድ መጥቷል። ጉዳት ሊኖርበት ይችላል፣ ግን ለቤንች ራሱ ትንሽ ገንዘብ ስለሆነ ይሁን ብለናል። ደስ ብሎናል። እርሶስ ደስ አላሉትም? ይቀጥላል። አሁን ነቃ እያላችሁ ነው። ኢኔሶች እንዲህ ሰርፕራይዝ አድርጉን፣ እንዲህ ሳናስበው ሰርፕራይዝ። ሁለተኛ ፈራሚያችን ሂር ዊ ጎ አስ ብለናል። ሆነ ተከናወነ። ማትገመቱን ማለት አሁን ነው። እንደነ ኢኔዎስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂር ዊ ጎ ምንድነው ማለት አይኔ ነው ፋብሪዚዮ ዲፎሰተው እርግጠኛ ናቸው የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላቅም። ሜቢ የቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋድ። ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂር ዊ ጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነው ያላችሁ ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሀሳባችሁ ስጡበት። እኔ ምንም ሀሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። መሻችሁ ሂር ዊ ጎ ዩሪ ቴሌማንስ ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ቤልጂየማዊን የአስቶን ቪላውን አማካኝ ተጫዋች የሆነውን ዩሪ ቴሌማንስ ማለት ነው ማስፈረም ችሏል ማለት ነው። ማጠብቁት ማንቸስተር ዩናይትድ ከምንም ተነስቶ እንዲህ በሩመር ደረጃ እንኳን የዚህ ተጫዋች ዝውውር ሳንሰማ ከምንም
ኤደርሰን ቀረች ማለት ነው፣ በቴሌማንስ ተቀየረች። ለማንኛውም ማለት ነው ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻውን 41 ሚሊዮን ዩሮ ለአስቶን ቪላ ከፍሎ ነው እንግዲህ የሚያዘዋውረው ማለት ነው። ከምንም ኧረ በስመ አብ ማጠብቁት ይሄ ነው። ለማንኛውም እንግዲህ ቴሌማንስ ወደ ማንቸስተር ዩናይትድ ተዘዋውሯል። ቴሌማንስ ወደ ዩናይትድ ሂር ዊ ጎ ተብሏል። ጋይስ ፊርማው ጥሩ ነው አይደለም ተቡትና፣ እኔ አንድ እርግጠኛ መሆንበት ነገር ማለት ነው ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከማውጣት በዛ ብር አንድሬ ሳንቶስ እና ቴሌማንስን ሁለት ተጫዋች ነው የገዛንበት፣ ሁለት ሚድፊልደር ማለት ነው። በጣም የተሻለ ስራ ነው። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለምን አላወጡም ተብሎ ምናምን ሙድ ሲያዝ ነበር፣ ግን በዛ ብር ሁለት የተሻለ ሚድፊልደር ማምጣት እንደሚቻል አሳይተናል ማለት ነው። አሁን እንግዲህ ዓለም ዋንጫው ላይ ፍሬንች ናሽናል ቲም ውስጥ የተመለከትነው ኮኔን የሚገርም ሚድፊልደር ነው። እሱን ደግሞ በሆነ መንገድ አድርገው ቢያስፈርሙ ታሪፍ የመሃል ሜዳ ፊርማዎችን አሳልፈናል ብዬ አስባለሁ። ግን እስካሁን ባለው ከማቲያስ ፈርናንዴዝ አንጻር በዛ ብር ሁለት ሚድፊልደር አሪፍ ሚድፊልደር ነው። ቴሌማንስ አሪፍ ሚድፊልደር ነው። አንድሬ ሳንቶስም እንግዲህ አሪፍ ሚድፊልደር ይሆናል ብለን ተስፋ እናደርጋለን። ይመቻችሁ። ማንቸስተር ማለት ማትገመት፣ ዩናይትድ ማለት ሁን ማለት ነው። እኔ ኃይሌ ነው ወይስ ምንድን ነው? ቴሌማንስ ወደ ክለባችን ማንቸስተር ዩናይትድ ሂር ዊ ጎ። በስመ አብ እናቴን ጸዴ ዝውውር ጸዴ ነው። አፈስ ነው ክርስቶስን እድሜው እንዳትመለከቱ ሁላችሁ። ይሄ ልጅ በፕሪሚየር ሊጉ ላይ ራሱን ፕሩቭ ያደረገ ተጫዋች ነው። በዛ ላይ 29 ዓመት ማለት ተጫዋቾች ፕራይማቸው የሚገኙበት እድሜ ነው። እኔ በበኩሌ ሰርፕራይዝ ነው የሆንኩት እግዚአብሔርን። ቴሌማንስ ያን ብራዚላዊ ያመጣው ኤጀንትን እኮ ደውሎ ባለሀብቱ የስልክ ጥሪ ወጣና ተመለስ አሪፍ ዕቃ በ41 ሚሊዮን ተገኝቷል የፕሪሚየር ሊግ ልምድ ያለው ሲለው አንዴ እኮ ገዝቼዋለሁ ቦስ ሲለው ጨብጥ አለበት ብለህ መልሶ እባክህ ችግር የለውም በሽታ አላክበትና መልሶ ብለው ብራቸውን ተቀብለው ተንገብግበው በ20 ደቂቃ ያመጡትን ተጫዋች ተመልከት። አሁን ይደርሰን ያ ብራዚላዊ እንዴት ነው ኳስ ቢጮተው ሳይኮ ነጫው ሆን ብለህ እንደሆነ እኮ የምታውቀው ያልታሰበ ነገር ቢሆን ትንሽ ትዘገይ ነበረ። ውስጡን ይሄ መጀመሪያም አልሸጥም ሲሉ ለማስፈራሪያ ያን ገዛኸውና በቃ እሺና ምን ይደረጋል ብሎ አስቶን ቪላ ሲጠራ ያን በሽታ አለበት ብለህ መለስከው። ይኸው በቅርቡ ሃይላንድ ካለቀመ ብራዚላዊ ምስኪን ልጅ ደስ ብሎት እንደዛ ነሽጦ ከማቲያስ ኩኛ ጋዛ ብራዚል ቤት ሲጃጃሉ፣ አንተ ግን ይሄን በ29 ዓመት ሰው ቀየርከው። አስቶን ቪላ አሁን ለዚህ 41 ከተቀበለ ሮጀርስን ደግሞ የሚጠይቀንን ብር አስቡት። ያ ገና 21 ነው 22 ዓመቱ ነው። የተረገምኩ ይሄንን ጀማ ማለት ነው ያስደሰተው ዝውውር ዩሪ ቴሌማንስ እንግዲህ ወደ ማንቸስተር ዩናይትድ መፈረም ችሏል። በጣም የሚያስፈልጋቸው አይነት ዝውውር ነው የነበረው ይሄ ዝውውር እዚህ ጋር ማለት ነው። ማንቸስተር ትልቅ ሰው ኤደርሰን አቀለሉት ቀስ ብለው በቃ ዓለም ዋንጫ ላይ ካዩት በኋላ አሬ በሽተኛ ነው ምናምን ነገር ብለው ነው መልሰው እንግዲህ ቴሌማንስ ማስፈረም የቻሉት። 29 ዓመቱ ነው። በ41 ነው የገዙት። ገና በጣም ይጠቅማቸዋል። 1-3-4 ዓመት ሚድፊልድ ላይ ዲክቴት የሚያደርግ ሚድፊልደር አልነበራቸውም። ቀጣይ ምን እንደሚያደርጉ አብረን እናያለን። አሁን ግን እኛ ብሩኖ ጉማሬስን መናረግበት ሰዓት ደርሷል ማለት ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመሻል። ቴሌምስ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል። የሚገርም ነው ጀማ በሳሌ ማንቸስተር ዩናይትድ ያልታሰበ ዝውውር ማለት ነው። ነገርህ አረ በእናትህ አረ አግማማ ጭራሽ ይኸውልህ ጆቫኒ ዮሪ ቴሌማንስ በቃ ይኸውልህ ዮሪ ቴሌማንስ በእናትህ እንዳታብኳካው በቃ ይኸው ነግሬሃለሁ። ይሄን ሸምድድና በእናትህ ሂር ዊ ጎ በል በመድኃኒዓለም በቃ እንደምንህ እባክህ ሌላ ነገር እንዳትል በእናትህ። ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ ሂር ዊ ጎ። አረ በስመ አብ ሰርፕራይዝ ያበደ። እኔ ዩሪ ቴልማንስን በጣም ነው የምወደው። ልጁ ገና በ19 ዓመቱ አንበል የነበረ ልጅ አሁንም የቤልጅየም አንበል በቃ የሚገርም ልጅ ነው። ትንሽ እድሜው 29 እኔ ከምኔው እንደደረሰ አላውቅም። እኔ በ17 ዓመቱ ነው ባቀው 29 ማንዴ ደርሷል። ብቻ የሚገርም ዝውውር ነው። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ምን ተሰማችሁ ስለዚህ ዝውውር? ቴሌምስ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል። የሚገርም ነው ጀማ በሳሌ ማንቸስተር ዩናይትድ ያልታሰበ ዝውውር ማለት ነው በዛ ላይ ያከናውናል። ቴሌምስ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ። የሚገርም ነው ጀማ ይህን ተጫዋች በ35 ቢሊዮን ዶላር ነው እንግዲህ ማስፈረም የቻሉት። ቴሌምስ እንግዲህ ወደ ማንቸስተር ዩናይትድ ወደዚህ መዘዋወር ችሏል ማለት ነው። የሚገርም ዝውውር ማለት ነው። እንደገና ቪዲዮን ለሁሉም ሼር አድርጉላችሁ። ጀማው እንግዲህ በሳሌ ማለት ነው የሚገርም ዝውውር ተከናውኗል ማለት ነው። አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ ሼር ኮፒ ሊንክ እንዳይረሳ። ቴሌምስ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ። ቢስሚላህ ይሁን አውዝ ቢላህ እንጃ ግራ ገብቶኛል። ግን ፋሚሊ ቴልማስ ወደ ማንቸስተር ሂር ዊ ጎ ተባለ። እስቲ ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት ፋሚሊ።
ኢኒዮሶች ፋሚሊ አይሆነ ብዙ ብር አውጥተው አንድ ተጫዋች ከማስፈረም በመቶ ወይ በ120 3-4 ተጫዋች ከጉልት በቃ ከሱፐርማርኬት አንድ ተጫዋች ከመግዛት ከሱፐርማርኬት አንድ ሁለት ተጫዋች ሶስት እንትን ከጉልት አንድ 3-4 ተጫዋች መግዛት ነው የፈለጉት። እኔ እንደ ይመስለኝ በአንድ ቦታ ሁለት አሁን በኮቢ ቦታ ሌላ አማራጭ እንዲኖራቸው ነው የፈለጉትና ቴልማስ 29 ዓመቱ ነው። እኔ አልጠበቅኩ ነበር። የደርሰን እንግዲህ አልተሳካም። የሱ እንግዲህ አሁን በዚህ በ24 ሰዓት ውስጥ ፊርማውና ሕክምና ያደርጋል ተብሎ ነው የሚጠበቀው። እኔ ገርሞኛል። ስላልጠበቅኩት ነው የከፋ ይሆናል ብዬ አላስብም። ግን እስቲ እናንተ እንዴት ነው ስለ ቴልማስ የሚሰማችሁ? ስለ ዝውውር የተሰማችሁን ኮመንት ላይ አስቀምጡ። እውነት እኔ በጣም ነው ያስገረመኝ። በእርግጥ 2-3 ከዚህ በኋላም 2 ይደግማሉ ብዬ ነው የማስበው። እንግዲህ ወደ ማንቸስተር ቴልማስ ኧረ ቢስሚላ። ለማንኛውም የተሰማችሁን ኮመንት ላይ አስቀምጡ። ቴንክ ዩ። ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂርዊጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው? ስለ 29 ዓመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን 1-2 ሲዝን በስነ ስርዓት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማችኋል። ይሄ እርግጠኛ ነኝ። ግን የእናንተን ሀሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ ለኔ ሲሆን ለሮጀርስ 130 ሚሊዮን ትላለህ፣ እዚህ በ40 ሚሊዮን ትሸጣለህ። አንተ ድሮም ከኔ ጋር ችግር አለብህ። አይመቸኝም ይሄ ቡድን። መጀመሪያ አንደኛ ጥያቄ፣ ሁለተኛ ጥያቄ ውድቅ ምና የለም እንዴ ሻሺ? ዝም ብለሽ ጀመርሽ እንደዚህ በሻለው። ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አስደሳች ሰበር የተባለ የዝውውር መረጃ ተሰምቷል። በቅርቡ የደርሰን ዝውውርን ያቋረጡት ማንቸስተር ዩናይትዶች የአስቶን ቪላውን ቤልጂየማዊን አማካኝ ዩሪ ቴሌማንስን በ41 ሚሊዮን ዩሮ ውል ማፍረሻው ለማስፈረም ሙሉ በሙሉ ከተጫዋቹ ጋር ከስምምነት ላይ እንደደረሱ ተናግሯል። ፋብሪዚዮ ሮማኖም እንግዲህ መረጃውን ሂርዊጎ በማለት ማራገጥ ችሏል። ታዲያ በቅርቡም ይህ ዝውውር ይጠናቀቃል ተብሎም ይጠበቃል። ከአንድሬ ሳንቶስ በኋላም ሁለተኛ ፈራሚያቸው ይሆናል ተብሎ ይጠበቃል ማለት ነው። ማንቸስተር ዩናይትዶች የደርሰን ዝውውርን ቢያቋርጡትም ነገር ግን ቤልጂየማዊውን የአስቶን ቪላ አማካኝ ዩሪ ቴሌማንስን ለማምጣት ግን ከስምምነት ላይ ደርሰዋል ማለት ነው። ለማንኛውም እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? በነገራችን ላይ አስቶን ቪላዎች ማንዛቢን ከፍራይበርግ በ60 ሚሊዮን ዩሮ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሳቸውን ተከትሎ ይህንን ተጫዋችም ይለቁታል ተብሎም ይጠበቃል ማለት ነው። ስለዚህ ማንቸስተር ዩናይትዶች ዩሪ ቴሌማንስን የማግኘት ዕድላቸው ሙሉ በሙሉ የተረጋገጠ ይመስላል። ምክንያቱም የኤደርሰን ዝውውር ሂርዊጎ ተብሎ ቢቋረጥም ነገር ግን አስቶን ቪላዎች በሱ ቦታ ላይ ተጫዋች ማምጣታቸውን ተከትሎ የመልቀቅ ዕድላቸው ሰፊ ስለሆነ ማለት ነው። የፕላስ ምልክቱን መጫን እንዳትረሱ። ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ፋብሪዚዮ ሮማኖ አረጋግጦታል። ባይዘው ጋይስ ይሄ ዝውውር ለማንቸስተር ዩናይትድ ይጠቅማል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ይኸውላችሁ ልጁ ምን አይነት ቦታ ላይ እንደሚጫወት በትንሹም ቢሆን ልንገራችሁ። ቦክስ ቱ ቦክስ ሆኖ መጫወት ይችላል። 6 ቁጥርም ከተከላካዮች ጋር ተጠግቶ መጫወት ይችላል። እና እንዴት ነው አሁን ለማንቸስተር ዩናይትድ ለምንፈልገው አይነት አጫወት የሚሆን ተጫዋች ነው ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ። ጥቃቅንና አነስተኛ አልተቻሉም ነው የምልህ። ቴሌማንስ ወደ ገና ነው ክለብ ዩናይትድ ሂር ዊ ጎ። በቃ ከ30 አትወጪም። አስቶን ቪላ አልፈልግም ያለውን ተጫዋች ጭራሽ ደግሞ ማስፈረም ጀመርሽ። ባለፈው ከቼልሲ ነበር፣ አሁን ደግሞ ከአስቶን ቪላ። አረ የቲም ትልቅ ቲም ነው። አረ ተው። ሰበር የተባለ የዝውውር መረጃ በአሁኑ ሰዓት ተሰምቷል። የአስቶን ቪላው ተጫዋች ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማንቸስተር ዩናይትድ ከአስቶን ቪላ በ41 ሚሊዮን ዩሮ የ29 ዓመቱን ተጫዋች ቴሌማንስን ለማስፈረም ከስምምነት ደርሷል። እዚህ ተጫዋች ላይ ትንሽ የሚታማው ነገር ጉዳት ነው። ባለፈው የውድድር ዓመት ለሀገሩና ለአስቶን ቪላ በጉዳት ምክንያት 25 ጨዋታዎች አምልጦታል። ማንቸስተር ዩናይትድ እንግዲህ ለ29 ዓመቱ ተጫዋች 41 ሚሊዮን ዩሮ አውጥቷል። ልክ ነው ብላችሁ ታስባላችሁ ወይ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ የሚቻችሁ
ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትዶች ቴሌማንስን ከአስቶን ቪላ ለማስፈረም ከጫፍ እንደደረሱ የዴቪድ ኦርንስቲን መረጃ አሳይቷል። የዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ቴሌማንስ ወደ ማንቸስተር ዩናይትድ ለመሄድ ፈቃደኝነቱን ሰጥቷል። ማንቸስተር ዩናይትዶችም ዝውውሩን ለመጨረስ ከአስቶን ቪላ ጋር ንግግሮችን እያደረጉ እንደሆነ የዴቪድ ኦርንስቲን መረጃ አሳይቷል። በተጨማሪ ማንቸስተር ዩናይትዶች ተመልሰው ወደ ኤደርሰን ዝውውር ሊገቡም እንደሚችሉ የዴቪድ ኦርንስቲን መረጃ አሳይቷል። ማንቸስተር ዩናይትዶችም የቴሌማንስን ዝውውር ለመጨረስ ወደ መጨረሻ ደረጃ እንደደረሱ ነው የዴቪድ ኦርንስቲን መረጃ የሚያሳየው። ማንቸስተር ዩናይትዶችም ቴሌማንስን ዝውውር እንደጨረሱ ወደ ኤደርሰን ዝውውር ሊመለሱ እንደሚችሉ መረጃዎች ጨምሮ ዘግበዋል። ማንቸስተር ዩናይትድ ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ።